ሰላም ሰላም ውዶቼ እንደምናችሁ ኢትዮጵያ ከፈለኝ ነኝ። ይህ የኔና የናንተ የትረካ ቤት የሆነው የኦፒ ኢንተርቴይንመንት ነው። ዛሬ ደግሞ ያስደናቂና የልብ አንጠልጣይ ታሪክ እናቱ ነች የምላትን ጸሐፊ ሜሪ ፈለቀን ይዤላችሁ የመጣሁት። ሜሪ እንግዲህ ከርዕስ አሰጣጧ ጀምሮ አጻጻፏ በሙሉ በጣም የሚያስደንቅ ወይ ጉድ የሚያስብል ጸሐፊ ነች። ዛሬም እንግዲህ አንድ ለየት ያለ ታሪክ ጽፋልን እኔ ደግሞ ወደ እናንተ በትረካ መልክ አዘጋጅቼ አቅርቤላችኋለሁ። አብራችሁኝ እንደምትሆኑ ተስፋ አድርጋለሁ። ትረካውን እንደምትወዱት እርግጠኛ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ትረካዎቹን ከወደዳችኋቸው ላይክ ማድረግ እንዳትረሱ። ሐሳብ አስተያየት ካላችሁ እንዲሁም ደግሞ እንዲተረክላችሁ የምትፈልጉት መጽሐፍም ካለ ኮሜንት ሴክሽናችን ለእናንተ ክፍት ነው። ለወዳጆቻችሁ ሼር እያደረጋችሁ ትረካ መጋበዝም እንዳትረሱ። እንዲሁም ደግሞ ምሳሌ ሊሆኑ ይችላሉ የምንላቸውን እውነተኛ ታሪኮች፣ የፍቅር ታሪኮች፣ የህይወት ገጠመኞችና የትዳር ህይወቶችን የሚተርክ አንድ ሌላ ቻናል ከፍተናል። ምሳሌ ታሪኮች ይሰኛል። ሊንኩ ዲስክሪፕሽን ላይ ያለላችሁ የገባችሁ ሰብስክራይብ በማድረግ ቤተሰብ እንሁን። አመሰግናለሁ። ፍቅር ይበልጣል ከክብር። የኦፒ ኢንተርቴይንመንት። ባሌ እንዳመነዘረብኝ ባወቅኩ ጊዜ እጅጉን ደስ አለኝ። ከሜሪ ፈለቀ። በኢትዮጵያ ከፈለኝ። ሙሉ ክፍል ትረካ። ቦታችን በተለመደው ሰዓት ጠብቃለሁ፣ አፈቅርሃለሁ የሚል መልእክት ነው እንዲያስወረቀኝ። እሱ ጓዳ ቁርስ እያበሰለ የሚያሰማው የመጥበሻ ድምጽ ይሰማኛል። ስልኩ መልእክት ሲቀበል ድምጽ አሰማ። ያለ ወትሮ እጅ ጥሎኝ ስልኩን አነሳሁት። አንደኛ የራሳቸው ቦታ አላቸው። እኔና እሱ የኛ የምንለው ቦታ ኖሮን አያውቅም ከቤታችን ውጪ። ሁለተኛ የተለመደ ሰዓት አላቸው። እኔና እሱ ለምንም የተለመደም የተመደበም ሰዓት የለንም። የልደት ቀኖቻችንን እንኳን ረስተነው አልፎ ለካ ትላንት ነበር የምንባባልበት ጊዜ አለ። ሶስተኛና ዋነኛው ታፈቅረዋለች። ይሄ ሲሰላ ቀመሩ እሱም ከኔ በላይ ያፈቅራታል ማለት ነው። ደስ ሲል ምን ተገኘ ይለኛል አስሬ የሰራልኝን ቁርስ እያጎረሰኝ። ምን ነው? በጣም ደስ ብሎሻል። ይህን ፈገግታ ካየሁት የማላስታውሰውን ያህል ጊዜ ርዝመት ያህል ዘመን ሆኖ ነበርኩ አለኝ የተለመደ የተመጠነ ፈገግታውን እየፈገገ። ዝም አልኩት። እያመነዘርክብኝ እንደሆነ ሳውቅ ነው ደስ ያለኝ ይባላል? አይባልማ። ሊወጣ ይለባብስ ጀመር። እሱን ሸሚዝ ቀይረው ቅዳሜ አይደል? ፈካ ያለ ነገር ልበስ። ቆይ እኔ ልምረጥልህ ብየው ቄንጠኛ ሸሚዝ ፈልግ ጀመር። ተዝረክርኮ ሄዶ የባሌ አፍቃሪ ፍቅሯ እንዲቀንስ አልፈልግማ። ተውቦ ነው መሄድ ያለበት። አንዴ ጸጉሩን አንዴ ጫማውን ደሞ ኮሌታውን ሳስተካክልለት ግራ ተጋብቶ ያየኛል። ዛሬ በጣም ጥሩ ሙድ ላይ ነሽ ብሎኝ ከንፈሬን ስሞኝ ወጣ። ልጸልይ ሁላ ቃጣኝ። ግን እንዲህ ያለው ጸሎት ለእግዚአብሔር ነው ለሰይጣን የሚቀርበው? በምንዝርናው እንዲጸና አድርግልኝ፣ ደግሞም ደጋግሞ እንዲያመነዝር እርዳው። እንዲህ ያለው ድርጊት አምላክን አይመለከትም። ለዲያብሎስ የትብብር ወይም የድጋፍ ጥያቄ ላቅርብ? ያው እኔ ባልጠይቀውም ወጥሮ ማስመንዘር መደበኛ ስራው ነው ብዬ ነው። የ10 ዓመት ትዳሪ ነው እኮ። የመጀመሪያው ትሆን? እንዳገባ ታውቂ ይሆን? ሄዶ ሲስማት የኔን ከንፈር ልቅላቂ እንደምትስም ታውቂ ይሆን? እቤቱ ሲገባ የሚያስኮንና አፍቃሪ መሆኑን ታውቂ ይሆን? ዛሬም ከ10 ዓመት በኋላ እያጎረሰኝ እንደምበላ ታውቂ ይሆን? ወይስ እሷም ጋር ዝንፍ የማይል አስኮናኝ አፍቃሪ ይሆን? ውሎህ እንዴት ነበር? ፍቅሬ ለ2 ሰዓት ብቻ ነው እኮ የተለያየ ነው አለኝ ከሷ ጋር እንደመጣ። እኮ ቢሆንስ? እሺ ቆንጆ ነበር አለኝ መገረም ሳይለየው። ተጣልተው ይሆን? ተጨቃጭቀው? ለምንድን ነው የተለየ ፊት የማያሳየው? ምን አይነቷ ናት? ለ2 ሰዓት እያገኘችው እንዲስቅ ማድረግ ያቅታታል? ወይስ እሷም እንደኔው መፈቀር ደከማት? ባጠገቡ ሳልፍ መቀመጬ እንደለቅ አደረገኝ። በቀን 2 ሙሙ አይሰለችም? ወይስ እሷ አትሰጠው? እሷ እንደኔ ሚስት ስላልሆነች ግዴታ የለባትም ይሆን? ወይስ እንደኔ በገዛ ኃጢያቷ ስላልታሰረች ካልመሰላት ትጾመዋለች? እኔ ሳገባው ቄሱ በመከራውም በደስታውም በድህነቱም በሀብቱም ብለው ያስማሉኝ እንጂ መሳቢያው ውስጥ እንደሚያስቀምጠው ገንዘብ በፈለገ ጊዜ የከፈተ የሚዘግነው ንብረት እንዲሆን እሙሙዬን ማስያዜን አላስታውስም። መሐላው የማላውቀው ውስጥ ወይራ ይኖረው ይሆን? ታዲያ የሚስትነት ግዴታዬ እንደሆነ የማስበው ምን ብሎኝ ነው? ዛሬ ለፈኝ ካልኩት የበደልኩት የሚመስለኝ በየትኛው ህግ ነው? አንድ ቀን ርቆ እንደ ህልም በሚታወሰኝ አንድ ቀን በሰራሁት በደል ራሴን በዳስ ይሻለሁ። ሁለተኛ ጊዜ እንዳትነካኝ አልኩት ኮስተር ብዬ። እንዴ ለምን? የራሴው ቂጥ አይደል እንዴ? አዎ
እንደገና ደግሞ የራሴው ሰውነት ላይ አይደል እንዴ ያለው? ራሴው አይደል የተሸከምኩት እንዴ? ፍቅር ምን ሆነሻል? ሌላ ደግሞ አንዳንድ ጊዜ ተሸከምልኝ ብዬ አላስቸገርኩም አይደል? ደግሞም ቂጤን በማጣፋት የሚመለስ የተበደርኩትን ብድር የለብኝማ። ምንድነው ጉዱ? በእነዚህ ከተስማማን በገዛ ቂጤ የማዘው ራሴው ነኝ። ደስ ባለ ሰዓት እጅህን እየላክ በጥፊ እንድታላገው አልፈቅድልህም። አበቃሁ ብዬው ማሳረጊያ የተለመደ ፈገግታ ፈገግ ብዬ ሄድኩ። ሰይጣን ይሁን ራሴ ወይም ፈጣሪ ለኃጢአት በቀጠሩ ሊቀን ካለቀይ ጋር ባለኩ። ይሄው ነው ኃጢአቴ። ይሄው ነው ብዬ አቀለልኩት። ካልጠፋ ቀን የዛ ቀን ስልኬ ባትሪ ጨርሶ ባሌ ሲደውል ስልኬ ዝግ ነበር። ካልጠፋ ቀን ስልኬ በዘጋ ቀን ስንት ቀን ባልተሰማኝ ያለፍኩት ያለቀይ እጅ ሲነካኝ ንዝረቱን እምቢ ማለት አልቻልኩም። ካልጠፋ ቀን ባሌ የዛን ቀን ቢሮ የዘለቀ። ምን የሚሏት ባለጌ ነኝ ግን። በዘመኔ ከባሌ ውጭ አንድ ሰው በሞክር እሱንም የቢሮ ጠረጴዛ ላይ እኔም ብሎ ባላጊ። ቅሌቴ በዚህ አላበቃም። ተያየን። ጠረጴዛው ላይ በግማሽ አካሌ ተጋድሜ ሰማይ የኔን እግሮች ምሰሶ አድርጎ የቆመ ይመስል እግሮቼን ወደ ላይ ወጥሬ ሰድሬ አለቀይ ከእግሮቼ መሃል ሆኖ ሲለፋ ባሌ በሩን ከፍቶ ሲገባ ተያየን። ለወትሮ ጨዋ ነበርኮ። ካልጠፋ ቀን የዛን ቀን ጨዋነቱን ረስቶ ሳያንኳኳ ዘው ይላል። አፌን ከፍቼ ብዙ ቆየሁ። ድንጋጤ ይሁን ያለቀይ ልፋት ወይም ሁለቱም፣ አፌም ተከፍቶ አይኔም ፈጦ ብዙ ሰኮንዶች አለፉ። ባሌ ቀስ ብሎ እንደገባ ሁሉ ቀስ ብሎ ወጣ። አለቀይ በድንጋጤ የተጋለጠ ንብረቱን ለመሸፋፈን ይተረማመሳል። ይሄ ደግሞ የሚስቱን ምጣድ በቂጡ ነው እንደሚያስስላት። እሱ የበጨጨ ቀይ፣ ቂጡ ግን የብረት ምጣድ ቂጥ ነው የሚመስለው። ከአንድ ሰዓት በላይ ቢሮዬ ተቀመጥኩ፣ ተጎለትኩ። የማስበውን አላውቅም። ወደ ቤት እንደማልሄድ አውቀዋለሁ። አይኑን አላየውም። ግን ወዴት ነው የሚሄደውስ? ብቻ አላወቅኩትም። ቦርሴን አንስቼ ወጣሁ። ደርቄ ቆምኩ። ባሌ እየጠበቀኝ ነበር። ልክ ምንም እንዳላየ ድሮ እንደሚያደርገው ሁሉ ዘሎ ከመኪና ወርዶ በሩን ከፈተልኝ። ልሩጥ? መኪና ውስጥ ልግባ? ምን ላድርግ? ደረኩ እኮ። ወደ ቤታችን እንሄድ አይደል አለኝ። ቁጣም ፍቅርም ልስላሴም ምሬትም ባለው ድምፅ። አሁንም ምን እንደምለው ግራ ገባኝ። መሮጥ ፈለኩ። ማምለጥ፣ መሸሽ። ገብቶታል። አጠገቤ ደርሶ እጄን ያዝ አደረገው። ሲመጣ እያየሁት ደርሶ ሲነካኝ በረገኩ። አብሬው ተራመድኩ። ስንት ጊዜያችሁ ነው አለኝ በጸጥታ ሲነዳ ከቆየ በኋላ። ምኑ ማለቴ? ተንተባተብኩ። ስታደርጉት የነበረውን ስታደርጉ ስንተኛ ጊዜያችሁ ነው? የመጀመሪያችን። ተወጇዋለሽ? በፍቅር ተወጇዋለሽ? ከኔ በላይ ተወጇዋለሽ? ኧረ አልወደውም እያልኩት ለምን አይሰድበኝም? ለምን አይጮህብኝም? ለምንድነው ምንም እንዳላደረግኩ ተረጋግቶ የሚጠይቀኝ እያልኩ አስባለሁ። ፍቅራችን ይህን ማለፍ አይችልም አለኝ። ዝም አልኩት። ይችላል፣ በደንብ ይችላል ራሱ መለሰ። ድምፁ ውስጥ አማራጭ የለውም። እቤት ስንገባ አፉ ከመለጎሙ ውጪ ከዚያን ቀን በፊት ከሚያደርገው ምንም ዝንፍ ያላለ አመሻሻ መሸን። አስፈራኝ። ብዙ ክፉ ሐሳብ አሰብኩ። ለዓመታት አቅፌ የተኛሁት ባሌ እንቅልፍ ሲወስደኝ ሲጥ አድርጎ የሚገለኝ መሰለኝ። እያበድኩ መሰለኝ። ባልግ ያለው አይደል? ቅድም ባሌ ስባልግ አይቶኝ የለ ወይስ ቅዠት ነው? ልክ አይደለማ። ሚስቱ ስትማግጥ በአይኑ አይቶ ምንም እንዳልተፈጠረ ለመሆን ምኑ ነው ልክ? ንዴቱ ይቅር፣ እንዴት አላስጠላውም? ለምን ብሎ እንዴት አይጠይቀኝም? ጭጭ አለ። እያጎረሰኝ ራት በላን። ሶፋው ላይ እግሮቹ መሃል አስቀምጦ አቅፎኝ የጀመርነውን ተከታታይ ፊልም አየን። እሱ አየ፣ እኔ አይኔ ቴሌቪዥኑ ላይ እየተንቀዋለለ ቅዠት ሰፍራለሁ። ከቅሌቴ በፊት እንደ አብዛኛዋ ኢትዮጵያዊ ሴት ዩኒቨርሲቲ ጨርሼ እስከወጣ ወንድ ልጅ ነው ተብዬን ያደኩት። ምኑ ጋር እንደሚፋጅ አልነገሩኝም። ይሄ ወንድ የሚሉት ፍጥረት ካላማ የሚያስተጓጉል፣ ወደፊት ሽሊቀጭ አሰፍስፎ የሚጠጋሽ አሰናካይ፣ ከብልግና ውጪ ሐሳብ የሌለው ክፉ ፍጡር። እንደ አብዛኛዋ ሴት ያሉኝን አምኜ ወይም ፈርቼ ይህን ርኩስ ፍጡር ስሸሽ አድጌ አላማሽ ነው ያሉኝን ትምህርቴን ተመረኩ። ከዩኒቨርሲቲ ተመርቄ ስራ እንደጀመርኩ ያ ነው የተባልኩት ወንድ ድንገት በህይወቴ አንገብጋቢ ፍጥረት ሆኖ መጪ ሀጅ መቼን የምታገቢው ይለኝ ገባ። እሱ በህይወቴ ስለሌለ ከህይወት ወሳኙ ክፍል እንዳመለጠኝ አይነት። ስሸሸው ኖሬ ስፈልገው ብቅ የሚል ያስመስሉታል። እንደ አብዛኛው ሃይማኖተኛ ቤተሰብ እንዳላት ኢትዮጵያዊ የባል መስፈርቱ እግዚአብሔርን የሚፈራ ተብሎ ተምሬያለሁ። 100,000 እግዚአብሔርን የሚፈራ ወንድ ቢኖር
ከነዚህ መሃል የኔን ባል የምመርጥበት መለኪያ አላስተማሩኝም። ከመቶ ሺዎቹ የተገኘው የቀደመ ወይም ይህን ገፍታሪ መኮሳተሬን የደፈረ መጣ። እግዚአብሔርን የሚፈራ እጅግ ደግና መልካም ጨዋ የጨዋ ዘር። አወኩት፣ ለመድኩት፣ ወደድኩት። የተባረከ መሬት የሆነ ወንድ እድለኛ ነሽ ተባልኩ። ቤተ ክርስቲያን ቆሜ በህመሙም በድካሙም በፎከቱም ላልለየው ብዬ ቃል ገባሁ። ውብ ነበር። የመጀመሪያዬ የመጨረሻዬ ህይወቴ ዓለሜ ተባባልን። ኖርን 2 ዓመት። የወደድኩት ባሌን ሳይሆን ትዳርን እንደሆነ ገባኝ። እንዴት አላችሁ? እሱን ላላገባችሁና ለፍሬሽ አግቢዎች አብራራለሁ። ያገባችሁ ቢያንስ 5 ዓመት የሆናችሁ ገብቷችኋል። ልጅ እንውለድ አይደል ፍቅሬ አልኩኝ የሆነ ቀን። ልጅ መውለድ እንደማልችል አልነገርኩሽም እንዴ አለኝ። ልክ ውይ የላክሽኝን ቲማቲም ሳልገዛ ረስቼ መጣሁ እንደሚባለው አይነት ቅልል አድርጎት። ልጅ ልሰጥሽ ስለማልችል ትተይኛለሽ አለኝ። ስንጋባ መውለድ እንደማትችል ታውቅ ነበር? አዎ። ለምን አልነገርከኝም? እንዳላጣሽ ፈርቼ። ብነግርሽ ኖሮ ታገቢ ነበር። ምርጫ አልሰጠኸኝም እኮ። ከልጄና ከፍቅርህ እንድመርጥ ምርጫ አልሰጠኸኝም። ራስህ መረጥክልኝ። እኔ በውል ልጅ አልሰጠሽኝም ብዬ አልተውሽም። ይህን የሚሻገር ፍቅር አለኝ። ከዚህ በላይ የሚሆን ፍቅር ከሌለሽ ተይኝ የሚል መልእክት ነው ያለው። የዛን ቀን ባሌ የሆነ መገኘቱ ከልቤ ላይ ግምስ ሲል ታወቀኝ። ግን ምንም አላልኩም። እንዴት እንደሆነም ለራሴ መግለጽ ይከብደኛል። በቃ ግምስ ብሎ ተናደብኝ። ፈልጌው ነው የሆነ ሴትነቴን አታሎ የቀማኝ መሰለኝ። ግን ዝም አልኩ። በሆነ መንገድ ራሴን እንደወቅስ ማድረግ ይችልበታል። ቆይ መውለድ ትችላለህ ወይስ አትችልም ተብሎ ይጠየቅ ነበር። እንደማይችል ሲያውቅ ሊያሳውቀኝ ይገባ የነበረው እሱ አልነበር? ግን በቃ ይችልበታል ማጣራት ነበረብኝ ብዬ ራሴን ወቀስኩ። ዝም አልኩ። እናት ልታደርገኝ ስለማትችል በቃኝ ይባላል? አይባልም። ማን ስለሆነ ፈታችሁ ሲባል ጆሮ ላይ ጭው ይላል አይደል? ዝም አልኩ። ለዓመታት ዝም አልኩ። ስራ ይሸኘኛል፣ ከስራ ይመልሰኛል፣ ቁርስ ያበስልልኛል፣ ምሳ በስላለው፣ ራት ያበስላል። እሱ ምንም ዝንፍ ያለ ነገር የለውም። ደከመኝ ያልኩ ቀን እግሬን አጥቦ አሽቶ ያስተኛኛል። ሲለው እንደ ሰርግ ቀን የተሸከመ ወደ አልጋ ይወስደኛል። ሞከርኩ። የተጋባን ሰሞን ይሰማኝ እንደነበረው ሲነካኝ ደስ የሚለኝን፣ ሲስመኝ አልጋው የሚያምረኝን እሳት ላመጣው ታገልኩ። አቃተኝ። ምንም ሳያወራ ራሴን እንደወቅስ ማድረግ ይችልበት የለ። እሱ እንዲጥሩ እየሆነልኝ እኔ ለምን እንደሱ መሆን አቃተኝ እያልኩ ራሴን ረገምኩ። ፍቅሬ ስላለቀ ራሴን ወቀስኩ። ፍቅር መስራት መሆኑ ቀርቶ ስራ መስራት ሆነብኝ። ባፌም ቢንዳልለው የምሰራው ስራ ላይ በሚል ሰበብ እሱን ቅልፍ እስኪወስደው እየጠበቅኩ መተኛት ሆነ ልምዴ። ማምለጥ ያቃተኝ ቀን እሱ ላቡ ጠብ እስኪል ሲለፋ እንባዬን እንዳያይ ይታገላለሁ። አንዳንዴ የኔ ባል ብቻ ነው የገነት በር ይመስል የማጸን በር ላይ እንዲህ የሚተጋው የሚል ሐሳብ ይመጣልኛል። ተፈጥሮ እንኳን እንዴት አትነግረውም? ደርቆ የታገለው በምራቁ እያራሰ የሚጋጋጠው የዘላለም ህይወት ሊያተርፍበት ነው ወይንስ የስጋ ደስታ? እንደደነዘዝኩ ብዙ ዓመት እንደረበ። በትዳር ብዙ የቆየች አብራኝ የምትሰራ ሴትን እሱ ነገር እንዴት እየሄደልሽ ነው ብሎ መጠየቅ ያምረኝና ስንቴ ካፌ መልሰዋለሁ። ከብዙ እንዲህ ያለ ቀናት በኋላ አለቄ ሊያማልለኝ ጀመረ። የሆነ ዕለት እጄን ሲነካኝ ባሌ ድሮ ሲነካኝ የሚሰማኝ እሳት ተሰማኝ። ባልሰማ አለፍኩት፣ ግን ሰምቼዋለሁ። ወላ ፈገግ ብያለሁ ለራሴ። ለካ የሆነ ነገር ጎድሎኝ አይደለም አልኩ። ጭራሽ ይሄ ነገር ከመሽኛነት ውጪ ለራሴ ጥቅም ላላውለው ነው ብዬ ተስፋ ቆርጬ ነበራ። ባለኩ። ከቅሌቴ በኋላም እሱ ዝንፍ ያለ ነገር የለውም። ሳይናገር ራሴን እንደወቅስ ማድረግ ይችልበት የለ። ዝምታው አየሽ ብትሄጂም ስለማፈቅርሽ እንዳጣሽ አልፈልግም የሚል መልእክት አለው። ዛሬ ልፋቱ ይቅርብኝ ያልኩ ቀን ያለ ምንም ቃል ምን ነው ለኔ ሲሆን ነው ለማንም ጠረጴዛ ላይ አንጋለሽው አልነበር የሚል መልእክት ያስተላልፍልኛል። እንዴት ነው ግን ሳያወራ መልእክቱ የሚደርሰኝ? እናቴ ቤት ሄድኩ። የሆነውንና የሚሰማኝን ሁሉ ለእናቴ ነገርኳት። ከሁሉም አብልጣ የሰማችኝ ካለቀይ ጋር መባለጌን ነው። ዘገነንኳት። ይሄን ጉድሽን ለራስሽ እንኳን ደግመሽ እንዳትነግሪ፣ በሂጂና ይቅርታ ጠይቂው። እንዴት ያለው እግዚአብሔር የባረከው ነው ከነዚህ በደልሽ ልበቀልሽ አለ ማለቱ። ደሞም ካንቺን ብሶ ቤትሽን ለቀሽ ተወጫለሽ አለችኝ። እሱ ይቅርታ እስክጠይቀው አልጠበቀም። እናቴ ቤት ድረስ መጣ።
ምንም እንዳልተፈጠረ ስሞኝ ይዞኝ ተመለሰ። ስንኖር ብዙ ስንኖር ነው የስልኩን መልእክት ያገኘሁት። የሆነ ስርየት የሆነልኝ መሰለኝ። እነሆ ኃጢአቴ በኃጢአቱ ታጠበ። ባሌን እንዲፍ ያስደረገችውን ሴት ለማየት የተለመደው ቦታቸው ባሌን ተከተልኩት። ከስራ እኔን ቤት ካደረሰ በኋላ ነው የወጣው። የጀበና ቡና የሚሸጥበት ቤት፣ ይሄን የተለመደ ቦታቸው። መኪናውን አቁሞ ወረደ። ታክሲውን አስቆሜ ባይኔ ተከተልኩት። ከተቃራኒ አቅጣጫ የመጣች ከነበረች ሴት ጋር በፈገግታ ተጠባበቁ። የሚሉት አይሰማኝም። ተንጠለጠለችበት። ወገቧን ይዞ ወደ ላይ ተሸከማት። አነሳት አይደል? አዎ በትክክል። እግሮቿን አንጨፍራ ተንጠለጠለችበት እኮ። ምን አይነቷ ቀለብላባ ናት! ለወትሮሱስ ቢሆን ቅልብልብ ሴት አይወድም አልነበር እንዴ? 2 ቀን ያልተገናኙት ምንድነው ባህር አቋርጠው ከርመው የመጡ የሚያስመስሉት? ወደ መሬት ከመለሳት በኋላ ሳመችው። ከንፈሩን ሳመችው። እጅ ለእጅ ተቆላልፈው ትንሿ የጀበና ቡና መሸጫ ቤት ውስጥ ገቡ። ይሄ ሁሉ አልጎረበጠኝም። ባሌ ማመንዘሩን ማረጋገጤ ደስ ብሎኛል እኮ። ደስታዬን ምን ሸረፈው ታዲያ? ቆንጆ ናት። የባሌው ሽማ ቆንጆ ናት። የባሌው ሽማ ባትሆን ኖሮ መንገድ ባገኛት ስታምሪ እኮ የምላት አይነት ቆንጆ ናት። የባሉ ሽማ ቆንጆ ስትሆን ደስ የማይል ስሜት አለው። እዚህ ነው የምትወርጂው ወይስ ምንድነው ሲለኝ ባለ ታክሲው እንደ መባነን አደረገኝ። የእናቴን ቤት አድራሻ ሰጠሁት። እማ ባሌ ከሌላ ሴት ጋር ግንኙነት አለው አልኳት። እንባዬ እስኪወጣ የባጤ ቆጡን ስቀባጥር ቆይቼ። እርግጠኛ ነሽ? አዎ። በይ ስሚኝ ልጄ፣ ሴት ልጅ የተለየች የሚያደርጋት ብልሃቷ ነው። ባልሽን ልብ ወደ ቤቱ የሚመለስበትን ጥበብ ዘይጂ። አላስጨረስኳትም። እህማ አጥፍቼም የኔ ኃላፊነት ነው፣ አጥፍቶም የኔ ኃላፊነት ነው። ምንም አልገባኝም። የቱ ነው የሚያሳስብሽ? የኔ ያለባል መቅረት ነው የሚያሳስብሽ ወይስ የኔ ደስተኛ መሆን? እኔ ስለሚሰማኝ ስሜት አንድም ቀን ግድ ሰጥቶሽ አያውቅም። ግድ የሚሰጥሽ ትዳር ውስጥ መቆየቴ ብቻ ነው። እየኖርሽ ካልሆነ በትዳር መኖር ትርጉሙ ምንድነው? አይ የኔ ልጅ፣ እኔና አባትሽ 40 ዓመት በትዳር ስንቆይ ለመለያየት ምክንያት የሚሆን ፈተና ስላልገጠመን ይመስልሻል? በብልሃትና በትዕግስት አልፈነው ነው። እማ እስኪ ዛሬ እንኳን በጭንቅላትሽ ሳይሆን በልብሽ ስሚኝ። ደስተኛ አይደለሁም እኮ ነው የምልሽ። ሌላ ሴት ጋር ሲሄድ የመገላገል ስሜት ነው የተሰማኝ። የኔ ደስተኛ መሆን አያሳስብሽም? ዝም አለች። ደነገጠች። ለወትሮ የምትለይ የማታጣው እናቴ ዝም አለች። እሺ ትዳርሽን አስመልክቶ እንዲህ አድርጊ እንዲህ አታድርጊ አልልሽም። አንድ ልጅ ነሽ። ከምንም በላይ ደስታሽ ያሳስበኛል። ደስታ ግን አንቺ እንደምትዩ ባል ወይም ሌላ ሰው የሚሰጥሽ ነገር አይደለም። ደስታን ውስጥሽ ፈልጊው። የቱ ጋር እንዳጣሹ አስቢና ፍለጋሽን ከዛ ጀምሪ አለችኝ በመጨረሻ። አልገባኝም ወይም እንዲገባኝ አልፈለኩም። ታዩ በቃ ሲጀመርም ላንቺ መንገር አልነበረብኝም ብያት ወደ ቤቴ ተመለስኩ። ስደርስ ባሌ ቤት ነበር። እኚህ ደግሞ እንደዛ ሲንጠላጠሉ 2 ቀን የሚበቃቸው አይመስሉም እኮ። ለ2 ሰዓት ነው እንዲያ የሚመሳቀሉት። የት ሄደሽ ነው? የምትሄጅበት ቦታ እንዳለሽ ባውቅ እኮ አደርስሽ ነበር አለኝ። እናቴ ጋር ሄጄ ነው አልኩት። ከንፈሬን ሊስመኝ ሲጠጋ ጉንጬን አቀብየው። ምን ነው ደህና አይደለሽም? እናቴ ጋር ለመሄድ የሆነ ነገር መሆን አለብኝ? ከዓመት በዓል ውጪ እናትሽ ጋር የምትሄጁ ሲከፋሽ ነው ብዬ ነው። ነግሬ ያውቃለሁ? አላውቅም። እኔ ራሴ ያስተዋልኩት አሁን እሱ ሲለኝ ነው። በምን አወቀ? ዝም አልኩ። ምንም እንዳልተፈጠረ ራት ያሰናዳል ይገባ። የእውነቱን ነው? እንዴት ነው እየበደለም እየተበደለም ያው ራሱ ሰውዬ መሆን የሚችልበት? ነውስ እሱም እንደኔ እኩል ለኩል ነን ብሎ ነው የሚያስበው? እኔ በልቻለሁ አልኩት። ብቻውን በላ። ደክሞኛል ዛሬ ብዬ የጀመርነውን ተከታታይ ፊልም ሳላይ ወደ መኝታ ቤት ገባሁ። እኔ ካላየው እንደማይቀጥለው አውቃለሁ። ተከትሎኝ ወደ አልጋ መጣ። ጀርቤን ሰጥቼው ትንፋሽን ሰብስቤ አንሶላውን ገልጦ ሲገባ ሰማዋለሁ። ከጀርቤ ያቀፈኝ፣ አንገቴ ስር በስሱ ሳመኝ። ሁሌም እንደሚያደርገው አንድ እግሩን ታፌ ላይ ጭኖ እጆቹን በጡቶቼ ዙሪያ አቆላልፎ አቅፎኝ ተኛ። 1 ደቂቃ፣ 2 ደቂቃ፣ 3፣ 5፣ 10፣ 20 ተኝቷል። ዛሬ ምን ተገኝቶ ነው ያልነካካኝ ይባል? እናውራ፣ ማውራት አለብን አለኝ 5 ሌሊቶች ሳይነካካኝ አቅፎኝ ካደረ በኋላ። 5 ጠዋቶች ከንፈሬን ሳይስመኝ ደናዋይ ካለኝ በኋላ። 5 አመሻሾች ደረቱ ላይ አቅፎኝ ግንባሬን ሳይስመኝ እንዴት ዋልሽ ካለኝ በኋላ። ፋይናሊ አልኩኝ
ይህን እንዲለኝ ስጠብቅ እንደነበር በደንብ እያሳበቅኩ። እንዴ እንድናወራ እየጠበቅሽ ነበር? ማውራት ፈልገሽ ከነበር ለምን እናውራ አላልሽኝም? ዝም አልኩ። እንዲህ ነኝ። ራሴን እንዴት መግለጽ እንዳለብኝ የማውቀው ከእናቴ ጋር ስሆን ብቻ ነው። እንዲህ ሲለኝ እንዲህ ብየው በነበር የምለው ካለፈ በኋላ ነው። እንዲህ ማለት ነበረብኝ የምለው አለማለቴ መዘዝ ከመዘዘ በኋላ ነው። በተለይ ስናደድና ስከፋ ሰዎች የልባቸውን ብለውኝ ከሄዱ በኋላ ነው በራሴ ብስጭት እያልኩ እንዲህ ባልኩ ኖሮ የምለው። ይሄ እኮ ነው ችግርሽ። ምንም ሳታውሪ እንዳደምጥሽ ትፈልጊያለሽ። ምንም ሳትጠይቂ መልስ ትጠብቂያለሽ። ለግምት እንኳን የራቀ ስሜት እያሳየሽኝ በልብሽ ያመቅሽውን ስሜት እንድረዳልሽ ትጠብቂያለሽ። እንዲህ ድምጹን ጮክ አድርጎ አውርቶ አያውቅም። መናደድ ይችላል ለካ። አሁንም ዝም አልኩ። በረጅሙ ተነፈሰና ደግሞ በራሱ ድምጽ ማውራት ጀመረ። የምነግርሽ ነገር አለ እያለ እንዴት እንደሚነግረኝ ይታሽ ጀመር። አውቃለሁ ልለው አስባለሁ፣ ግን አፌ አያወጣውም። ሊነግረኝ ሲጨነቅ አየዋለሁ። እንደማውቅ ልነግረው እጨነቃለሁ። በመጨረሻ ካፉ የወጣው ሊናገር የፈለገው እንዳልሆነ በሚያስታውቅ ሁኔታ ቆይ ሌላው ይቅርና የሚል ለዛ ባለው ድምጽ ወደሽኝ ታውቂያለሽ ግን በፍቅር አለኝ። ደነገጥኩ። ምንድነው ያስደነገጠኝ? እንለያያለን ወይም ከሌላ ሴት ጋር ግንኙነት አለኝ እንዲለኝ ስጠብቅ ወድጄው እንደነበር ስለጠየቀኝ ዝም አልኩ። አሁን ግን ያለመናገር አባዜ ሳይሆን መልሱን ስለማላውቀው ነው። ወድጄ የማውቅበትን ጊዜ ለማስታወስ ወደ ኋላ ተጓዝኩ። ሩቅ ነው ይመስለኛል የሚል ቃል ነው ካፌ ወጣው። አንገቱን ደፍቶ ዝም አለ። መሬቱን እያየው እንባው መሬት ላይ ጠብ ሲላየውት ለማረጋገጥ ቀን አልኩ። በ10 ዓመት ውስጥ እህቱ የሞተች ጊዜ ካልሆነ ሲያለቅስ አይቼው አላውቅም። ዘልዬ ላቅፈው ፈልጌያለሁ። እንባው መሬቱ ላይ ከመድረሱ በፊት በጣቶቼ ከጉንጩ ላይ ልጠርግለት፣ አታልቅስ ብዬ ልለምነው እፈልጋለሁ። ካፌ ይወጣልኝም። አስለቃሿ ራሴ ሆኜ ማባበል ትርጉም የሚሰጥ ነገርም አልመስላለኝ። ለሰራሁትም ላልሰራሁትም ኃጢአት ይቅርታ ጠይቄው ለቅሶውን ላስቆመው እመኛለሁ። ውስጤ ሲታመስብኝ ይታወቀኛል። ስራ አልቆ መተህ እስክትወስደኝ በናፍቆት የምታመም የሚመስለኝ ጊዜ ነበር። ስትስመኝ ከመሳሳቴ መቼም የማልጠግብህ የሚመስለኝ ጊዜ ነበር። ልታገባኝ ሽማግሌ ላክ ቀን በዓለም ላይ የደስታ መጨረሻው ያመስሎኝ ነበር። መጀመሪያ ቢሮዬ መተህ ያየሁ ቀን ልቤ ባፌ የምትወጣ መስሎኝ ነበር። እራት ልጋብዝሽ ያልከኝ ቀን ምን ብለብስ ልትወድልኝ እንደምትችል ስለብስ ሳውልቅ ተቀብቼ የማላውቀው ሊፕስቲክና ኩል ስቀባ 1 ሰዓት ነበር የፈጀብኝ። የሰርጋችን ቀን ማታ መቼም ከቅፍ ራሴን እንደማላርቅ ለራሴ ቃል ገብቼ ነበር። ከልክ በላይ ስታቀብጠኝ በምድር እንደኔ እድለኛ ሴት እንዳልተፈጠረች ያሰብኩባቸው ጊዜያት ብዙ ነበሩ። ይሄ ሁሉ ፍቅር ከነበረ አዎ አፍቅር ያውቅ ነበር። ግን እውነተኛ ፍቅር ቢሆን ያልቅብኝ ነበር? ፍቅር ያልቃል? ራሴን ሳብራራ አገኘሁት። አውርቼ ስጨርስ ፈገግ እያለ እንደሆነ አየሁት። ከተናገርኩት ምን ሆኖ ደስ ያሰኘው? ድንገት ተስፈንጥሮ አቀፈኝ። ግንባሬን፣ ጸጉሬን፣ አንገቴን እየሳመ ፍቅር አያልቅም፣ በጥላቸው ወይም በቂም ግን ይሸነፋል እያለኝ ደስ መሰኘቱን ቀጠለ። ግራ ገባኝ። ምንድነው እየሆነ ያለው? አትሳቅ ተብሎ ሳቁን ለመቆጣጠር የሚታገል ሰው ያላለቀ ፈገግታ ፈገግ እያለ ተነስቶ መንጎራደድ ጀመረ። አይኖቼን አብሬ ከማንቀሽቀሽ ያለፈ ማድረግ የቻልኩት ነገር የለም። ጠይቂኝ እስኪ ምንድነው እንዲህ የሚያስፈነጥዝህ በይ። ለዛሬ እንኳን ደስታዬ ሙሉ አድርጊው፣ ለሚሰማኝ ስሜት ግድ አላት ልበል አለኝ። እያለ ያለው እንደገባኝ እርግጠኛ አይደለሁም። የቅድሙን ባውን ከማይ ደስታውን ሙሉ የሚያደርገው የኔ መጠየቅ ሆነ ሺ ጊዜ ብጠይቀው ግድ አልነበረኝም። ምንድነው ደስ ያሰኘህ? እነዚህን ቃላት ካንቻፍ ለመስማት ስንት ቀናት መናፈቄን ታውቂያለሽ? ፈጣሪን ለምኜው እንደማውቅ ታውቂያለሽ? ካንቻፍ የተሰማሽን ስሜት የሚገልጽ ቃል ፈልቅቆ ከማውጣት አልጨረሰውም። ቃል ጠፋው። ለምን አትጠይቀኝም ነበር ዛሬ እንደጠየከኝ? ለምን? ለመልሱ ዝግጁ አልነበርኩም ነበር አለ ችኩል ብሎ። ቀጥሎ ሁሌም እወድሻለሁ ስልሽ እኔም ነበር መልስሽ። የዛሬ 4 ዓመት ህዳር 7 ጠዋት እወድሻለሁ ስልሽ እኔም ማለቱ ሲያስምጥሽ አየሁ። እያስጨነኩሽ እንደሆነ ስለገባኝ እወድሻለሁ ማለቱንም ተውኩት። ምን ልበለው? ዝም አልኩ። ተቀምጦ ዝም አለ። እናቱ የሚወደውን ነገር ልትገዛለት ወጣ መመለሷ አርቆበት በደስታና በጉጉት እንደሚቅበጠበጥ ሕፃን እያደረገው ተቀመጠ።
እኔ እኮ ግን ባትነግረኝም እንደምትወደኝ ያውቃለሁ ብዬ ያሰብኩት ነው ያመለጠኝና ቃል ሆኖ የተናገርኩት። ፈገግ እንደማለት ብሎ ቃሌን የሚተካልሽ ነገር አግኝተሽ አይደለም? መቼ ነው ለመጨረሻ ጊዜ ስጦታ ይገዛሽልኝ? የዛሬ 7 ዓመት የልደቴ ቀን። 7 ዓመት ሙሉ ሲዘንጥ የሚያደርገውን ሰዓት እያሳየኝ እሱ ባለፈው ወር ጫማ ገዝቶልኝ ነበር። መቼ ነው ለመጨረሻ ጊዜ ፈልገሽ የሳምሽኝ? መቼ ነው ለመጨረሻ ጊዜ ባንቺ ተነሳሽነት ፍቅር የሰራ? ቃሉን ሁላ ሳይጨርስ ተቀበልኩት። ያስጠላኛል። ዛሬ ምን ሆኜ ነው የማስበው የሚያመልጠኝ? መጀመሪያ ደነገጠ። ከዛ ከት ብሎ ሳቀ። ከሶፋው ተነስቶ እግሬ ስር ቁጢጥ ብሎ እጆቹን እግሬ ላይ አድርጎ ወደ ላይ እያየኝ እየተንፈቀፈቀ ሳቀ። ቡፍ ይላል እያረፈ። ምንም የሚያስቅ ነገር እኮ አልተናገርኩም። ጭራሽ ከት ብሎ እየሳቀ እንደሱ አድርገኝ፣ አዎ እሱ ጋር በለው ብለሽኝ የነበረበት ዘመን እንደነበረ ትዝ ብሎኝ ነው ብሎኝ መንፈቅፈቁን ቀጠለ። የቱ ጋር መቼ እንዳስጠላኝ አላውቅም አልኩት እንደማፈር እያደረገኝ። ለኔ ያለሽ ስሜት የቀነሰብሽ ቀን አለኝ ኮስተር ብሎ። ቀጠል አድርጎ ለምን በግልጽ አልነገርሽኝም? እያስጠላኝ ነው፣ ማድረግ አልፈልግም ለምን አላልሽኝም? ባሌ አይደለህ? ሴክስ ማድረግ አልፈልግም ይባላል? ባልሽ መሆኔ እኮ አንቺን የማስደሰት ኃላፊነትም አብሮ ይሰጠኛል። አቢውዝ እያደረግኩሽ እንድደሰት መብት አይሰጠኝም አለኝ። ምንጣፉ ላይ በቂጡ ተቀመጠና እንደመተከዝ እያለ ልነግርሽ የሚገባ ነገር አለ አለኝ። አውቃለሁ አልኩት። ግራ ገባሁ። እንዴት እንዳወቅኩ ከመጀመሪያው ቀን ጀምሬ ነገርኩት። እንዴት አልጠየቅሽኝም? እንዴት አስቻለሽ? አንተ ስንት ዘመን ሙሉ አስችሎ ዝም ብለኸኝ የለ? እንደዛ ነው የምታስቢው? ምን አለ በይሆናል ራስሽን ከምትቀጪ ብትጠይቅኝና የሚሰማኝን ብታውቂ። እኔ እኮ ባይኔን ያየውሽ። የምጠይቅሽ ጥያቄ አልነበረኝም። ራስሽን ይቅር ያላልሽው አንቺ ነሽ። እኔ ገና ድሮ ይቅር ብዬሽ አልፌዋለሁ። ምን ያህል ጊዜያችሁ ነው? ካወቅኳት በጭንቅላቴ ንቅናቄ አዋልኩት። ከተዋወቅን 6 ወር ገደማ። ስለ ፍቅር ማውራት ከጀመርን 1 ወር፣ ከሳምኳት 2 ሳምንት። ከዚያስ የሚለውን አይኔን አፍጥጬ እጠብቀዋለሁ። አድርገን አናውቅም፣ ታምኚኛለሽ? አዎ አልኩት በጭንቅላቴ ንቅናቄ። ዝም ተባባልን። ወርጄ አጠገቡ ተቀመጥኩ። ምን እያሰበ እንደሆነ ልጠይቀው ፈልጋለሁ፣ ግን ካፌ አይወጣልኝም። አቅፎ ትከሻው ላይ አስደገፈኝ። ዝም ተባብለን ብዙ ከቆየን በኋላ አቅጣጫውን ቀይሮ ከፊቴ ተቀመጠ። በጣቶቹ አገጬን ደግፎ ቀና አደረገኝና አይኖቹን አይኖቼ ውስጥ ዘፍዝፎ ፍቅሬ፣ እኔ ስላበድኩልሽ ያላንቺ ፍላጎት የራሴ አድርጌ ላቆይሽ እንደማልችል አውቃለሁ። ምንድነው የምትፈልጊው? መለየት ከሆነ የምትፈልጊው አምሬዲ ነው። ቢከብደኝም ልለቅሽ ዝግጁ ነኝ። ምንድነው የምትፈልጊው? እንደገና መሞከር ነው የምትፈልጊው? አምሬዲ። አሁን ግን እኔን ወይም ቤተሰብሽን ሳይሆን ራስሽን ሰምተሽ ራስሽ ወስኚ። የፈለግሽውን ጊዜ ያሉ ሰጪ፣ የሚያስቸኩል ጉዳይ የለብኝም አለኝ። እሷስ ኤጭ ዛሬ ምንድነው ችግር የማስበውን የማወራው? ሳቃለ። እሷ ስላንቺ ታውቃለች። ጣጣዬን እስክጨርስ ላለመገናኘት ተስማምተናል። ለመወሰን ብዙ ጊዜ ቢፈጅብኝስ? 10 ዓመት ጠብቄሽ የለ? እጠብቅሻለሁ አለኝ። ከጀርቤ መጥቶ እግሮቹ መሃል አድርጎኝ ካቀፈኝ በኋላ ያንን የሚያስጠላሽንም ነገር አናደርግም። ድክም ብሎ እየሳቀ ሆ ሰው ፍሳ ያስጠላዋል። ቡፍ ካለ በኋላ ራስሽ ፈልገሽ ያውም እባክህ ፍቅሬ ካላልሽኝ አናደርግም ብሎኝ እጁን በቱቴ ስር ሰዶ ወገቤን አቀፈኝ። ይሄ ሰውዬ ዛሬውኑ ባክል ያስብለኝ ነው እንዴ? እስክትወስን ጠብቃታለሁ ይለኛል። ሁሌም የምንገናኝበት ቦታችን የምናወራው አለ ብሎኝ ተገናኝተን የጀብና ቡናችንን እየጠጣን እኔስ በፍቅሬ የነሆለለ ጅል ልቤስ ምን ላድርገው? እስከ መቼ ጠብቅ ልበለው? ከሚስቱ እስኪታረቅ ልበለው? እስኪለያይ ንገረኝ፣ የቱን ነው የምጠብቀው? እንባዬ የኔን ድንበር አልፎ ተንዠቀዠቀ። ይሄን ያልኩት ብዙ ስለሷና ስላወሩት ከነገረኝ በኋላ ነው። ሚስት ያለው ሰው ወድጄ ለምን ታረቁ የማለት መብት አለኝ? እሱስ የጠላችሁ ሲመስለው ኔጋ፣ የወደደችው ሲመስለው እሷ ጋር እየሄደ በልቤ መቀለድ መብት አለው? ማናችንን ልክ ወይስ ማናችንን ትንሽ የተሳሳትን? የሆነ ቀን እዚቹ ቤት ቁጭ ብለን የተሰነጣጠቀ ሲኒ ረከቦቱ ላይ አይቼ ተነስቻ መጣሁት። አሳየሁት። ይህን ስኒ ያየኸው ውዴ? ብዙ ተሰነጣጥቋል፣ ግን አልፈረሰም። አንዴ ብቻ ቢወድቅ ግን ይፈረካከሳል ብዬው ስኒውን ለቀኩት።
እንክትክቱ ወጣ። የኔ ልብ ይሄ ሲኒ እንደነበረው ነው። የምታነካክተው ከሆነ ከነስብራቱ ይቆይተው ብየው ነበር። የዚያን ቀን ነው ለመጀመሪያ ጊዜ ሳመኝ። አልሰብራውም፣ እጠብቀዋለሁ እንደማለት ያለ መሳም። ከቀናት በፊት ለሚስቴ ካንቺ ጋር ያለኝን ነገር ልነግራት ወስኛለሁ። ከእርሷ ጋር ያለኝን ነገር ጨርሼ ልምጣልሽ። እያደረግን ያለው ነገር ልክ አይደለም። ካንቺ ጋር ቆይቼ ቤት ስገባ ልፈነዳ ነው የምደርሰው አለኝ። ዛሬ መጥቶ እስክትወስን ጠብቃታለሁ ይለኛል። ከቃሉ ይልቅ ውሳኔዋ መመለስ፣ አብሮ መኖር እንዲሆን ተስፋ ማድረጉ፣ ለማሰብ መዘጋጀቷ እንዴት እንዳስቦረቀው ሳየው ልቤ ደረቴ ስር እንደዛ ሲኒን ክት ስትል ታወቀኝ። ተነስቼ ሮጥኩ። እየጠራኝ ተከተለኝ። ሮጥኩ። ታክሲ እስካገኝ ሮጥኩ። አየህልኝ፣ ካልጠፋ ሰው ካልጠፋ ወንድ ባለ ትዳር አላገባም፣ ካሁን በኋላ መውደድ አልችልም ስል ጊዜ ሐዘንሽን ያደበዝዘዋል። የሆነ ቀን የሆነ ሰው ወደ ህይወትሽ ይመጣል። ልብሽ ተሰብሮ እንደነበር ያስረሳሻል። ትወጃለሽ፣ ልብሽ እንደገና ሙሉ ይሆናል ያልከኝ። ሆስፒታል አልጋ ላይ ከተኛ ወራት ላለፉት ይስማኝ አይስማኝ እርግጠኛ ላልሆንኩት አባቴን የምለፈልፈው መጣ። ያ ሰው ወደ ህይወቴ መጣ። ወደድኩት። ባለ ትዳር ነው አባ። ይህን ዘመን ሁሉ ቆይቼ ካልጠፋ ሰው ልቤን የሰጠሁት የሚወዳት ሚስት ላለችው ሰው ነው። አንተ እንዳልከኝ ልቤ ሙሉ አላደረገውም፣ አነከተው። ተንፈቀፈኩ። በራሴ ተናደድኩ፣ በፈጣሪ ተናደድኩ፣ በዓለም ተናደድኩ፣ በማላውቃት ሚስቱ ተበሳጨሁ፣ በሱ በራሱ ተናደድኩ። ባባዬም ስለማይሰማኝ ስለማያባብለኝ ተናደድኩ። ለሁሉም መልሴ እንባ ነው፣ ካንጀቴ እየተሳበ የሚያንፈቀፍቀኝ እንባ። ለምን እንደወደው አደረገኝ። ሳለቅስ እኮ ነው ያገኘኝ። እንባዬን ጠርጎ አባብሎኝ እኮ ነው የተዋወቀኝ። አላሳዝነው? እዛውን በይ ላይ መልሶኝ ይሄዳል። የህፃናት ማጫወቻ ቦታ ልጄን እያጫወትኩ ነበር። እማ እዛኛው ላይ መጫወት ፈልጋለሁ አለ ልጄ መጥቶ። ባባዬን እኮ ከፍታ ያመኛል አልኩት። የከፍታ ፍርሃቴን ለ6 ዓመት ልጄ ማስረዳት እየቸገረኝ ቀና ብዬ መጫወቻው ላይ ልጆቹን አየኋቸው። አብዛኞቹ ከአባታቸው ጋር ነው መጫወቻ ላይ የወጡት። ጉድለቴን ሊነግሩኝ፣ የልጅ አባት ምን ያህል እንዳጎደለኝ ሹክ ሲሉኝ እንባዬ ዓይኔን ሞልቶ ወደ ፈራረሰ። ይቅር በቃ ሌላ ጨዋታ አጫወታለሁ አለኝ የኔ ልጅ አዋቂ ጭንቀቴ ገብቶት። እኔ ይዤልሽ ልውጣ አለኝ የሚያባብል ድምፅ ከጀርባዬ። እሱ ነበር። ምንድን ነው ሆንኩት? የተሰማኝን ያወቀልኝ መሰለኝ። ውስጥ ያለውን የሰማኝ አዎ ማለት አቃተኝ። በጭንቅላቴ ንቅናቄ እየነገርኩት እንባዬ ተከታተለ። ልጄ እንዳያየኝ እያቻኮለ ብድግ አድርጎ ትከሻው ላይ ሰቅሎት ይዞት ሄደ። ተንፈቀፈኩ። ከሞተ 4 ዓመቱ ነው አልኩት ሳይጠይቀኝ። እንዴት ነው የማይመለስን ሰው መጠበቅ ማቆም የሚቻለው? እንዴት አድርጌ ነው መናፈቅ ማቆም የምችለው? እንዴት ነው ከርሱ ውጪ ህይወቴን መቀጠል የምችለው? እያልኩ ነፋረቅ ጀመር። አባበለኝ፣ እንደ ህፃን አባበለኝ። ብዙ ጊዜ እንደሚያውቀኝ አልቃሻ በሆንም ለማላውቀው ሰው አላለቅስም ነበር። እሱ ግን ባልገባኝ ምክንያት ቀለለኝ። የታለ ያንተ ልጅ አልኩት። ብቻዬን የመጣሁት ልጅ የለኝም፣ ከነጭራሹ መውለድ አልችልም አለኝ። መተንፈስ የፈለገ ይመስል ነበር። ልጅ እየተጫወተ እኔና እሱ ብዙ አወራን። ሚስቴ ትጠላኛለች፣ ልጅ ልሰጣት ስለማልችል ትጠላኛለች፣ ልጅ መውለድ እንደማልችል ሳልነግራት ስላገባዋት ትጠላኛለች። ለምን እዚህ እንደምመጣም አላውቅም። ልጆች ሲጫወቱ አይቼ እመለሳለሁ እያለ ዝብርቅርቅ ያለ ወሬ አወራኝ። እዚህ ቀን ላይ ነው የመለሰኝ፣ ለቅሶዬ ላይ። እዚህ ነሽ እንዴ እያለች ታላቅ እህቴ ወደ አባዬ ክፍል ስትገባ እየተነፋረኩ እንደሆነ አየችኝ። በሩን ዘግታ የአባዬ አልጋ ጠርዝ ላይ የተቀመጠች ያለኝን ነገርኳት። ያንቺ ካለው እኮ ተመልሶ ይመጣል አለችኝ። የምትለው ግራ ገብቷት እንጂ ያለችው ምን ማለት እንደሆነ አልመነዘረችውም። ለኔ ካለው አማራጭ ሆናለሁ። የመጀመሪያ ምርጫው እሷ ናት። እሷን ካጣኔ ጋር ይመለሳል። ለኔ ካለው ትርጉሙ ይሄ አይደል? ለኔ እንዲለው እሷ እንድትጠላው ቁጭ ብሎ መመኘት፣ ለኔ ካለው እንዲፋቱ መጸለይ ትርጉሙ ይሄ አይደል? ቢለያዩና በቃ ጨርሻለሁ ብሎ ቢመጣ ስለወደደኝ ነው ወይስ አማራጭ ስላጣ ብዬ የምቀበለው?
ለኒካሌ የሚባል ነገር ምንድነው? እጠይ ከሆነ ማለት ነው። ከወራት በፊት የህፃናት መጫወቻ ቦታ ስንለያይ ስልክ ሳንለዋወጥ ስማችንን እንኳን ሳንተዋወቅ ቻው የተባባልን ሰዎች ከሱቄ ባሻገር ያለ የጀበና ቡና መጠጫ ቤት ቁጭ ብዬ ቡና ስጠጣ ሲገባ ሳየው እንደዛ አስቤ ነበር። ምናልባት ዕጣ ፈንታ ነው። ተዋወቅን፣ አወራን፣ በድጋሚ ቡና ጠጣን። የሆነ ቀን እኔም ስለ ባሌ እሱም ስለ ሚስቱ ማውራት ትተን ስለ ራሳችን ስናወራ ራሳችንን አገኘ ነው። ምኑ ጋ ነው የወደድኩት? ምኑ ጋ ነው ልቤን የከፈትኩት? ልክ እንዳይደላው ቃል ነበር እያወቅኩ የቱ ጋር ነው የተረታሁት? እንክትክት ያለ ነሆለን ልቤን ከየት ወዴት ልሰብስበው? ሚስቱን ፈቶ እስኪመጣ ጠብቅ ልበለው? አልቻልኩም። ሁለት እጆቿን ጨብጣ ደረቴን እየደበደበች ታለቅሳለች። ጉንጮቿና ከንፈሯ ይንቀጠቀጣሉ። አንጀት የራቀው ሆዷ ይርበተበታል። እየደጋገምኩ እሺ ከማለት ውጪ የምለው አጣሁ። ድብደባዋን ስታበቃ ንጹህ ያልሆነው መሬት ላይ በነጩ ሱሪዋ ተቀመጠች። ላናግር እፈልጋለሁ ብላ ሱቋ ጠርታኝ ነው ሱቁን ዘግታ በእንባዋ እየቀጣችኝ ያለችው። ከመምጣቴ በፊት ወይም ከጠዋት ጀምሮ አሊያም ያለፈውን ቀናት በሙሉ እያለቀሰች እንደነበር አብጦ ለመከፈት የቸገረው አይኗ ያሳብቅባታል። ቅጣት ነው። ፈጣሪስ ቢቀጣኝ ከዚህ በላይ በምን ሊቀጣኝ ነው? ከዚህስ የባሰ ህመም የሚያመኝ? እመነኝ፣ እየወቀስኩ አይደለም፣ እረዳሃለሁ እኮ። መደበቂያ ስትፈልግ የምትተነፍስበት ባጣ ጊዜ አገኘኸኝ። ጉድለቴን ስታውቀው ስላሳዘንኩህ ያጽናናኝ መስሎህ ፍቅር ውስጥ ደበከኝ። በትዳርህ ተስፋ ስትቆርጥ ልብህን የምታዘው መስሎ ነው ወድሻለሁ ያልከኝ። እኔ ነኝ እንጂ ተዘፍቄ የተዘፈዘፍኩት አለችኝ በየመሃሉ ሳግ እያቋረጣት። ይህ ነገሯ ነው እሷ ውስጥ እንድጠለል ያደረገኝ። ራሴን እንዳልወቅስ የምታደርገኝ ነገሯ፣ ራሴን ይቅር እንድለኝ የምታደርገኝ ነገሯ፣ ራሴን እንደወደ የምታደርገኝ ነገሯ። ሰብሪያት እንኳን እኔ መጥፎ ስሜት እንዲሰማኝ ከማድረግ ራሷን ትኮንናለች። ከዚህ በላይ ቅጣት ካለ ንገሩኝ። አንዳንድ ሰዎች 1000 ነገር አውርታቸው 1000ንም ይሰማዋል። የቱንም ግን ላይ ይረዱ ይችላሉ። እሷ 2 ቃል አውርቼ ያላወራሁትንም 200 ቃል ደምራ ትረዳኛለች። ያ ነው ከሷ ጋር ያከንፈኝ የነበረው። የሆንኩትን ልነግራት ስጀምር እንዴት እንደሆነ በማይገባኝ ሁኔታ እኔ እንደተሰማኝ እንደዛው አድርጋ ትጨርስልኛለች። እሷም እዛው ስቃይ ላይ እንደነበረች፣ የታመምኩትን እንደታመመች፣ የተናደድኩትን ተናዳ እንደነበር ልክ እንደዛው ጥፋቴን እንኳን አጥፍታው የነበረ እስኪመስለኝ እኔ እንደሚሰማኝ አድርጋ ትገልጽልኛለች። ለምን ለሚስቴ መውለድ እንደማልችል እንደደበቅኳት ስትጠይቀኝ ሌላ ሰው ሲሰማው ውሃ የማያነሳው ራስ ወዳድ ምክንያቴን ሳስረዳት አንዳንዴ የምትወደውን የማጣት ፍርሃት ምክንያታዊ እንዳትሆን ያደርጋል። አሁንህን ለማዳን ነገህን ታበላሻለህ ነበር ያለችኝ። እረዳሃለሁ። እሺ፣ ትወዳታለህ፣ እኔንም ትወደኛለህ። እሷ ሳትወድህም ትወዳታለህ። የተናደድክባት ጊዜም ትወዳታለህ። የበቃ የመሰለህ ጊዜም ትወዳታለህ። እኔ እንዳልጎዳብህ እንደማትፈልግም አውቃለሁ እኮ። ደግሞ አቁማ ድምጿን አውጥታ ታለቅሳለች። እኔስ ባሌንም ዛሬም ድረስ ወደው የለ። ከዚያ ደግሞ አንተንም ወደድኩ አይደል? አልፈርድብህም። እሺ፣ ልብህ እሷ ጋር ነው፣ አንተ አታዝበትም። ይሄው ከራሴ ጋር እንኳን እንዴት ነው 2 ሰው መውደድ የቻልኩት እያልኩ የምጣላበትን ሀቅ እኔን ሆና ታብራራልኛለች። እኔ ግን መጠበቅ አልችልም። አንተ እሷን ጠብቃት። የጥበቃ መጨረሻ ምንም ቢሆን እባክህ ስወድህ ተመልሰህ እኔ ጋር አትምጣ። እኔ አሁን የሚሰማኝ ህመም እንዲያማህ አልመኝልህም። ስለዚህ ትዳር ይስመርልህ። ባይሆንም ግን አትምጣ። መሬቱ ላይ ከነሱፊ አጠገቧ ተዘረፈጥኩ። ላቅፋት እጄን ስዘረጋ ጥቅልል ብላ ውስጥ የተሸጎጠች እናቱ ከገረፈችው በኋላ መልሳ ስታባብለው እንደሚብስበት ሕፃን ህቅ ብላ ለቀሰች። ቁጥሩን ለማላውቀው ያህል ጊዜ ደጋግሜ ይቅርታ አልኳት። ይቅርታ ባልኳት ቁጥር ህቅቷ ካንጀቷ ድረስ እየተሳበ ህቅ እያለች ታለቅሳለች። አታስብ እሺ፣ ምንም አልሆንም። አሁን አባዬ ነቅቶ የለ ህይወት ሁሉንም አትሰጥም አይደል? አረሳህም፣ ግን እተውሃለሁ። እንዴት ነው እንባዋ ሸሚዜን እያረጠበው ፈገግ የምትለው፣ እያለቀሰች የምትስቀው፣ እየታመመች ደህና እንደሆነች የምትሆነው? ሂድ በቃ አለችኝ ከቅፌ ወጣ። ልነሳ ስል ደግሞ ያዝ አድርጋኝ ቆይ ትንሽ ደቂቃ ልህ። ጉንጬን፣ አገጬን፣ አንገቴን፣ ጸጉሬን ስትነካካይ ቆይታ እሺ በቃ ሂድ
አለችኝ ድክም ባለ ድምጽ። እየተንፏቀቅኩ ተነስቼ በሩ ጋር ከደረስኩ በኋላ ዞር ያየኋት። መሬቱ ላይ ኩርምት ብላ ጉልበቶቿን አቅፋ ሳያት ራሴን ጠላሁት። ምንድን ያደረኩት? እንዴት ክፉ ነኝ? እቤት ደርሼ መኪናውን ካቆምኩ ቆየሁ፣ ግን አልወረድኩም። የሆነ ቦታ መጥፋት አሰኘኝ። ብቻዬን የምሆንበት ቦታ። ባዶ ሆንኩ። ባዶ ጸጸት ብቻ የሞላበት ባዶ ጭንቅላት፣ ህመም የበዛበት ባዶ ልብ። ወደ ኋላ ተመልሼ ህይወቴን ማረም ብችል ከየት ነው የምጀምረው? ስህተቱ ይበዛል። ባለትዳር ሆኜ ሌላ ሴት ስቀርብ አይደለም። ከዛ በፊት ሚስቴ እንድትጠላኝ ያደረጋት ውሸቴን፣ እሱም አይደለም። ለውሸቴ ሰበብ የሆነችኝ እውነቱን ስነግራት የተወችኝ የድሮ ፍቅረኛዬን፣ እሷም ጋር አይደለም። ለመካንነት ሰበብ የሆነኝ የሞተር ሳይክል አደጋ። ይህን ሁላ ባጠፋውን ያልሆንማ። ስቆይባት በሩን ከፍታ ብቅ ስትል አየኋት። እግሬን እየጎተት ኮርጄ ወደ ቤት ገባሁ። ምን ነው ደህና አይደለህም? ደህና ነኝ አልኳት። ካልኳት በኋላ መልሼ ደህና አይደለሁም አልኳት። እየተቆጣው እንደሆነ እየታወቀኝ። ምን ድረስ ነው ግን የምወድሽ? እንዴት አድርጌ ወድጄሽ ነው በህይወቴ ውስጥ አንቺ እስካለሽበት የሌላ ንጹህ ሰው ህይወት ማመሳቀል እንኳን ቢሆን ሁለቴ ሳላስብ የማደርገው? ያልኳት አልገባትም። ዝም አለችኝ። አልፋኝ ሄዳ ተቀመጠች። እሷን ምን አድርጊ ብዬ ነው የምቆጣት? ዝም ተባብለን ደቂቃዎች ካለፉ በኋላ መቼ ምለዋለው ብዬ የማላስበው ነገር ያፌን በር ለቆ ሲወጣ ራሴን ሰማሁት። ለተወሰነ ጊዜ ብቻ መሆን እፈልጋለሁ። የተገረመች መሰለች። ሁለታችንም ብቻችንን ጊዜ ያስፈልገናል።